ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር በነበራቸው ቆይታ ያነሷቸው ሀሳቦች እስካሁን ድረስ መወያያ ሆነዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ እየተስፋፋ ያለውን ጦርነት ተቃውመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድንና ፓርቲያቸውንም ፈጽመው ኮንነዋል። ተጨማሪ ዝርዝር እናስደምጣቸዋለን። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያሉት ጥምረት የጥፋት ቀመር ነው ሲሉ ጌታቸው ረዳ ተደምጠዋል። ይዘንላቸዋል። ከሩት ይርጋለም ጋርም የተያያዘ ጉዳይ አለን። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር ባደረጉት ቆይታ ያነሷቸው ዋና ዋና ሀሳቦችን እናስቀድምላችሁ። የፖለቲካ ነጻነት ወደ ምክክር ያድጋል፣ ምክክር ደግሞ ወደ ህግ የበላይነት ያድጋል ሲሉ ተደምጠዋል። አክለውም የህግ የበላይነትን ሙሉ በሙሉ ለማረጋገጥ ህግ ሊቀረጽ ሊወጣ የሚገባው ደግሞ በምክክር ነው ሲሉ አበክረዋል። አሁን ምክክር እየተካሄደ ነው። ከዚህ ምክክር የሚወጣው ህግ እኔንም አንተንም ሌላውንም እንዲገዛ ተደርጎ ይወጣል ሲሉ ተደምጠዋል። አንተ አባት ሆነህ ሌላው አጋር ተብሎ ሁለተኛ ተብሎ እንደዛም አይሆንም። ሁሉም ብሔር ብሔረሰቦች በእኩልነት ዲሞክራሲ መገንባት አለባቸው ሲሉ በአጽንኦት ተናግረዋል። ሀገር ገንብተን ግንድ ሆነን የማዕዘን ድንጋይ ሆነን የመገንጠል ጥያቄ ማንሳት ትክክል አይደለም ሲሉ የሀገር ባለቤቶች ነን ለሚሉት ለአማራ ምሁራንና ፖለቲከኞች ሽንቆጣ የመሰለ ሀሳብ አቅርበዋል። ኢትዮጵያ ለማፍረስ፣ ኢትዮጵያ ለመበታተን፣ ኢትዮጵያ ለማዳከም የሚፈልጉ ኃይሎች 50፣ 60፣ 100 ዓመታት በፊትም ነበሩ፣ አሁንም አሉ። አሁንም ያሉት ለማፍረስ እየጣሩ ያሉ አይሳካላቸውም የሚል አንድምታ ሰንዝረዋል። እነዚህ ኃይሎች ትንሽ ሀገር ውስጥ የፖለቲካ ጉዳዮችና መከፋፈል እየተስፋፉ ሲሄዱ ተደርበው ነገሩን ያሰፉታል ሲሉም ተደምጠዋል። በደም ስልጣን ለመያዝ የመሞከር ፖለቲካ በሀገር ውስጥ እያደገ የመጣ ሲሆን መቆም ያልቻለና መቆም ያለበት ነው ሲሉ ጠቁመዋል። በዚህ ንግግራቸው መካከል እሳቸው በትግራይ ክልልና በአማራ ክልል ያፈሰሱት ደም ሊያስጠይቃቸው እንደሚችል አላገባቸውም የሚሉ ጥያቄዎችም ተነስተውባቸዋል። የዚህ ሀገር ሰላም የተለያዩ ችግሮች ውስጥ አልፏል። በቀጣይ ዓመታት ውስጥ ህዝባችንን ግንዛቤ አግኝቷል። ኃይላችን ተጠናክሯል። ጠላቶቻችን በግልጽ ፍላጎታቸውን እየገለጹ ይገኛሉ። ግንኙነታቸው እየታየ ነው። ይህ ይሰበራል ሲሉ ዛቻ የሚመስል ንግግር ተናግረዋል። ዘላቂ ህዝቡን አረጋግቶ የሚያሻግር ሰላም እየመጣ ይሄዳል የሚል እምነት አለኝ ሲሉም ተናግረዋል። አሸንፎ መንግስት ሆኖ ለ27 ዓመታት ሀገርን ከመራ በኋላ ስሙን መቀየር አልቻለም። የኢትዮጵያ መንግስት ሆኖ ለትግራይ ነጻነት እታገላለሁ ይላል። ከዚህ ከሄደ በኋላም ይህንኑ ነው የሚያደርገው ሲሉ ህወሓትን ኮንነዋል። ህወሓት እኩልነትን መቀበል የማይችል ኃይል ነው። ወቅታዊ ሀሳብ፣ ወቅታዊ ሁኔታ የዓለም ሁኔታ ጋር ለመቀየር ዝግጁ አይደለም ሲሉ ኮንነውታል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በይፋው የማህበራዊ ሚዲያ ገጻቸው ባስተላለፉት ጥብቅ መልእክት በኢትዮጵያ በየአቅጣጫው እየተካሄደ ያለው ግጭት በአስቸኳይ እንዲቆምና በሰላማዊ መንገድ መፍትሄ እንዲፈለግ ጥሪ ያቀረቡ። ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም ሲሉ የተናገሩት ዶክተር ቴድሮስ አድሃኖም ለ3 ዓመታት ያህል በአማራ ክልል የሚካሄደው የታጠቀ ግጭት በቁጥር የማይገለጽ ወገኖችን ህይወት ማጥፋቱን፣ በኦሮሚያ ክልል ያለው ደም መፋሰስ አለመቆሙን፣ ትግራይ ድጋሜ ወደ ዋና ውጊያ መንሸራተቷን እንዲሁም አፋርና ቤኒሻንጉል ጉሙዝ በግጭትና በሁከት ውስጥ መቆየታቸውን በጥብቅ አሳስበዋል። ይህ አጥፊ ሁኔታ በአስቸኳይ ሊያበቃ እንደሚገባ ያስገነዘቡት ዋና ዳይሬክተሩ የፌዴራል መንግስትና ሁሉም የክልል አመራሮች ከመሳሪያ ይልቅ የውይይት መንገድን እንዲመርጡና እውነተኛ የፖለቲካ መፍትሄዎችን ለማስገኘት እንዲሰሩ ተማጽነዋል። ጦርነት የሚያመጣው ሞትን፣ ውድመትን፣ መፈናቀልንና እንግልትን ብቻ መሆኑን በመጠቆም የኢትዮጵያ ህዝብ ከዚህ በተሻለ ሰላምና የተረጋጋ ህይወት የሚገባው መሆኑን በማስመር ጥሪያቸውን ደምድመዋል። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያለው ጥምረት የጥፋት ቀመር ነው ሲሉ ጌታቸው ረዳ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራው የኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ኮንነዋል። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመለከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክድ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰዱንና ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጁ ይገኛል። የፌዴራል መንግስቱ ለፕሪቶሪያው የሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግ ጠይቀዋል። በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ
ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አካላት ተጠያቂ እንዲሆኑ፣ የሲቪሎችን ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ጋር ሙሉ ወታደራዊ ግልጽነት እንዲጠየቅ፣ በጦርነት ዝግጅት ፊት ዝምታን መምረጥ የጥፋቱ ተባባሪ መሆን ነው ሲሉ አቶ ጌታቸው ረዳ መልእክታቸውን አጠናቀዋል። በአማራ ክልል በተለያዩ አካባቢዎች ህግ የማስከበር አቅምን ለማጠናከር በሚል የጸጥታ ኃይሎችን እያስመረቀ መሆኑ ተገለጸ። አማራ ክልል በተለያዩ አካባቢዎች ህግ የማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ በማስመረቅ ላይ ሲሆን በኮምቦልቻ ጥምር የጸጥታ ኃይሎች በደቡብ ጎንደር የደጀን ኃይል የሚሰኙ እንዳስመረቀ ይታወቃል። ይህ በእንዲህ እንዳለ ተመራቂዎቹ ከዞን ዞን የለበሷቸው ወታደራዊ የደንብ ልብሶች ወይም ዩኒፎርም የተለያዩ መሆናቸውን አዲስ ማለዳ ተመልክታለች። እንዲሁም ወልዲያን፣ ባህር ዳርና ሌሎች አካባቢዎች ጨምሮ ደግሞ በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚል ስልጠና ተሰጥቷል። በወልቃይትም የተከዜ ዘብ ተጨማሪ ኃይሎችን ማሰልጠኑ ይታወሳል። እንዲሁም የራያ ዘብ የሚሉ ኃይሎችን በማሰልጠን ላይ ነው። ምክክሩ ላይ የተገኙት ባለስልጣናት በስነ ስርዓት ሊመካከሩ እንጂ ጫና ለመፍጠር አልመጡም ሲል ኮሚሽኑ ገለጸ። ኮሚሽኑ በሀገራዊ ምክክር ጉባኤው ላይ የተገኙ የመንግስት ባለስልጣናት በተመካካሪዎች ላይ ጫና ለመፍጠር ሳይሆን እንደማንኛውም ተመካካሪ በስነ ስርዓት ቁጭ ብለው ለመመካከር የተገኙ ናቸው ተብሏል። በምክክር መድረኩ የተገኙ የክልል ርዕሰ መስተዳድሮች፣ የከተማ ከንቲባዎችና የፌዴራል ሚኒስትሮች ሚናን ያነሱት ዋና ኮሚሽነሩ መስፍን አርአያ ፕሮፌሰር አመራሮቹ በመድረክ የተገኙት እንደማንኛውም ተመካካሪ ቁጭ ብለው በስነ ስርዓት ለመመካከር እንጂ ስልጣን ወይም ጉልበት ሊያሳዩ አለመሆኑን አስምረውበታል። ዋና ኮሚሽነሩ መስፍን በምክክር ሂደቱ ወቅት እንቅስቃሴዎች የታዩ ስነ ምግባራዊ ጉዳዮችን፣ የቀጣይ አቅጣጫዎችን አስመልክተው ባለፈው ረቡዕ ለመገናኛ ብዙሃን መግለጫ መስጠታቸው ይታወሳል። ዋና ኮሚሽነሩ የመንግስት ሹመኞችን በተመለከተ ማብራሪያ የሰጡት ከመገናኛ ብዙሃን ባለሙያዎች በኩል በጉባኤው ላይ የተገኙ ባለስልጣናት ተመካካሪዎች ላይ ተጽዕኖ እያሳደሩ ነው የሚል ጥያቄ መነሳቱን ተከትሎ